ኤፍሬም ነገሮችን ቆም ብለህ ብታስብ ጥሩ ነው። በሃይሚ ህይወት ላይ አንተ ልትወስን አትችልም። ምክንያቱም የራሷን ፍላጎትና የራሷን ህልም የምታውቀው ሃይሚና ሃይሚ ብቻ ነች። እንደዚህ አይነት ነገር ውስጥ ቤተሰብ ባይገባበት ነው ጥሩ የሚሆነው። ካልሆነ ግን ነገሮች እየሰፉ ይሄዱና ከብሩኬና ከሃይሚ አልፈው ሌላ ቤተሰቦቻቸው መሃል ገብቶ ቤተሰብ ለቤተሰብ ሊያጋጭ ይችላል ነገሮችን። ስለዚህ አሁን ኤፍሬም እያደረገው ያለው ነገር ምንም አልተመቸኝም። ከዚህ ድርጊት ብትታቀብ የተሻለም ይሆናል። እኔ ግን የኔ ላይ እንደፈለገ መሆን አይችልም። እንግዲህ ቤተሰብ ይሄ ነገር የሚጠበቅ ነው። ብሩኬ ነገሮችን አስተካክል እያልን እኛ ስንለፈልፍ ነበር እዚች ጋር። ምክንያቱም ቤተሰብ እች ልጅ ቤተሰብ አላት፣ ወንድም አላት፣ እህት አላት። የብሩኬና የሃይሚ ህይወት ደግሞ ከካሜራ ጋር ነው ሁሌም ቢሆን ማለት ነው። ይሄ ማለት ቤተሰቦቿም ያውታል፣ ወንድሞቿም ያውታል። ኤቭሪቲንግ በቃ ሁሉም የሚሆነውን የሚከናወነውን ነገር በሙሉ ሁሉም ሰው ያየዋል። የሃይሚ ቤተሰቦች መቆየታቸው ራሱ ገርሞኛል እኔ። ብሩኬና ሃይሚ መጨቃጨቅ ከጀመሩ ቢያንስ ወር ከምናምን ይሆናቸዋል፣ ከወር በላይ ማለት ነው። ቤተሰብ ራሱ እስከዛሬ እንዳልገባ ለኔ ገርሞኛል። ነገሮች አሁን እየተካረሩ ሊመጡ ይችላሉ። እነዚህን ነገሮች ብሩኬ ማስተዋል ነበረበት ባይ ነኝ። እኔ ፈርቻለሁ ቤተሰብ። ምክንያቱም አሁን እያየሁት ያለው ነገር ከንግግሩ ራሱ የሆነ ደስ የማይል ነገር ነው እያወራ ያለው። ለብሩኬም ጥሩ ይሆናል ብዬ አላምንም። ሻንጣሽን ልብስሽን ያዢ ሳይመጣ ጥሩ ነው። እንደውም እሱ ግርግር ኧረ ቤተሰብ ነገሮችን እያወሳሰበ ነው ወንድሟ። እንዴ ቆይ ወዴት እየሄደ ነው ነገሩ? ቢያንስ እኮ ሃይሚ ህፃን ልጅ አይደለችም፣ ከ18 ዓመት በላይ ነች። በራሷ መወሰን ትችላለች ነገሮችን ማለት ነው። በራሷ ነገሮችን መፍታት ትችላለች። ቤተሰብ ግን በዚህ መሃል ባይገባ ጥሩ ይሆን ነበረ። እህቴም ብሎ መጥቷል። ደስ የሚል ነገር የሚፈጠር አይመስለኝም ሳየው። ሎስትሽ መጥቷል። በቃ ሁሉም ነገር እዚህ ጋር ያበቃል። ሰው የሌላት ነው እንደሚመስለው ማለት ምን ማለት ነው? ይሄ እኮ የሆነ ጦርነት ላይ ወይ የሆነ ነገር ላይ እኮ አይደለም ሃይሚ የተሳተፈችው፣ ለማገዝ አይነት ነገር ነው እያደረክ ያለው ነገር፣ እንደ ንግግርህም እንደተረዳሁት ከሆነ ማለት ነው። አሁን ይሄ ህይወት ነው። ህይወት ስለሆነ በሃይሚና በብሩኬ መሃል ማንም ሰው መግባት አለበት ብዬ አላምንም። ምክንያቱም እራሳቸው ቁጭ ብለው ተነጋግረው ሃይሚን ብሩክም ነገሮችን መፍታት ይችላሉ ብዬ አምናለሁ። ሁለቱም ትልቅ ሰዎች ስለሆኑ ማለት ነው እንጂ ሌላ ሰው ከቤተሰብ ውስጥ ገብቶ እንደዚህ ጸብ በሚመስል መልኩ ገብቶ ነገሮችን ከማብረድ ይልቅ ወደ ማባባሱ ይሄዳል ብዬ ነው የማምነው። አቶ ኤፍሬም ምንህን ነው የሚያምህ እንዴ? ካንተ ጋር ለምን ያወራል እንዴ? ካንተ ጋር እኮ ገና ምንም የሚያወራበት ምክንያት የለም። ሃይሚ ተበደልኩኝ እንደዚህ ሆኛለሁ ብላ ወደ አንተ አልመጣችም አይደል እንዴ? ወይ ብሩኬን ቅጣልኝ ብላ የነገረች ነገር የለም። በራስህ ነው የመጣው። በራስህ መጥተህ ዘራፍ አካኪ ዘራፍ እላለሁ ብትል ነገሮች ጥሩ አይመጡም። ምክንያቱም የባሰ ነገሮችን ታበለሻሸዋለህ እንጂ በመሃላቸው ያለውን ግንኙነት የባሰ እንዲሻክር ብታደርገው ነው እንጂ አንተ ልታሻሽለው አትችልም። ምክንያቱም እነሱ ናቸው ቁጭ ብለው አውርተውበት ለፍቅራቸው መፍትሄ መስጠት ያለባቸው እንጂ በማይሆን ሰዓት ነው የመጣው። በማይሆን ሰዓት መጥተህ እህቴን ብትል ነገሮች ወደ ተስተካከለ ሁኔታ ይሄዳሉ ብዬ አላምንም በራሴ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ኤፊ እንደዚህ አይነት ነገር ውስጥ አንተ ባትገባ አሪፍ ነው የሚሆነው። ምክንያቱም ፍቅር ነው። ነገ ተመልሰው እነሱ ተታርቀው ፍቅር በፍቅር ሊሆኑ ይችላሉ። በኋላ ሜዳ ላይ የምትቀረው አንተ ነህ። ስለዚህ አንተ በማይሆን ቦታ የማይሆን ነገር ውስጥ ባትገባ ጥሩ ነው ብዬ ነው የማምነው። ምክንያቱም ሃይሚ ብሩኬን ትወደዋለች፣ ብሩኬም ሃይሚን ይወዳታል። ይሄንን እኛ የጨረቃ ፋሚሊዎች በደንብ አድርገን ነው የምናውቀው። ስለዚህ አንተ በዚህ ጉዳይ ላይ ባትገባ ነው የተሻለ የሚሆነው። ካልሆነ ግን ነገሩን ወደ ጸብ ለመቀየር ነው ጥረት እያደረክ ያለው ነገር። ሃይሚ እኔ አሁን በወሰንሽው ውሳኔ ወንድምሽን በርግጥ ልታከብሪው ትችያለሽ፣ ግን አሁን አንቺ ህፃን ልጅ አይደለሽም በወንድምሽ ውሳኔ የምትመሪው። ብሩኬ አንቺን ከዚህ ቤት ውስጥ ሲያጣሽ የሚፈጠረውን ነገር አስቢው። ምን ያህል እንደሚያዝንብሽ፣ ምን ያህል ልቡ እንደሚሰበር ነው የምረዳው እኔ። ምክንያቱም ብሩኬ አንቺን በጣም ያምንሻል፣ በጣም እንደሚያፈቅርሽም ስለምታቂ ማለት ነው። ስለዚህ አሁን ዛሬ ያደረግሽው ነገር ልክ አይደለም።
በጣም ከእውነት የራቀ ነገር ስላደረግሽ ብሩኬ በሚወስነው ውሳኔ ግን አንቺኑ ነው መልሶ የሚጎዳሽ። ስለዚህ ይሄንን ውሳኔሽን ቆም ብለሽ ብታስቢበት ነው የሚሻለው። ብሩኬ ሳይመጣ ወደ ቤት ብትመለሽ ነው የሚሻለው ሳስበው ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን።